ጤና ይስጥልን ውድ የመረጃ ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። አሜሪካ ባለ ስድስተኛው ትውልድ አደገኛ የጦር ጀቶች F-47 ልታመርት ነው። የአሜሪካ አየር ኃይል በአየር ላይ የበላይነቱን ለማስጠበቅ ያለመውን ባለ ስድስተኛው ትውልድ የጦር ጀት F-47 የማልማት ስራ በይፋ መጀመሩ ተበስሯል። የኔክሰንት ዳይሬክሽናል ኤር ሜንዶስ ፕሮግራም ስር የሚገነባው ይህ ጦር ጀት በዓለም አቀፍ ደረጃ ወታደራዊ ቴክኖሎጂ በላይነት ሙሉ በሙሉ ይይዛል ተብሎ ይጠበቃል። ይህ እጅግ ዘመናዊ ጀት የላቀ የመሰወር ቴክኖሎጂ፣ በሰው ሰራሽ አስተውሎት የሚታገዙ የውጊያ ስርዓቶችና በረጅም ርቀት የማጥቃት ብቃት ያለው ነው ተብሏል። በተጨማሪም በውጊያ ወቅት ሎያል ዊንገር ማን የተሰኘው በሰው ሰራሽ አስተውሎት የሚሰሩ በርካታ ድሮኖች በሰማይ ላይ ሆኖ እንደ ዋና አዛዥ የመምራት ልዩ ችሎታ ይኖረዋል ተብሎ ነው የተባለው። የወጡ መረጃዎች እንደሚጠቁሙ ከሆነ አንድ F-47 ጀት የማምረት ዋጋው $300 ሚሊዮን ገደማ የሚደርስ ሲሆን ይህም በአሁኖቹ ባለ አምስተኛው ትውልድ የጦር ጀቶች በብዙ እጥፍ ውድ ያደርገዋል። አሜሪካ ይህን እጅግ ዘመናዊ ጦር ጀት ለመገንባት የወሰነችው እንደ ቻይና ያሉ ተፎካካሪ ሀገራት እያደገ የመጣ የጦር መሳሪያና የአየር ኃይል ብቃት ለመግታት በሰማይ ላይ ላለው የበላይነት አጽንታ ለመቀጠል ነው ተብሏል። በዚህም ጉዳይ በዜና ጥንቅራችን አካተናል። በአሜሪካና በእስራኤል ጋር በተፈጠረ ግጭት ውስጥ ታዋቂ ኢራን ጠንካራ አቋማት ያላቸው ወታደራዊ መሪዎች በዚህም እነማን ናቸው የሚለውንም ዛሬ በዜና ጥንቅራችን አካተናል። ወደ ሀገራችን ስንመለስ ከፋኖ ጋር መዋጋታችን አይቀርም አሉ ሞንጀሪኖ። የህወሓት ጽሕፈት ቤት ኃላፊ ቃል አቀባይ የሆኑት ወይዘሮ ፈትለወርቅ ገብረእግዚአብሔር ወይም ወንጀሉኖ ከሰሞኑ አንድ መድረክ ላይ በአነጋጋሪ አስተያየት ሰጥተዋል። በዚህም ጉዳይ በዜና ጥንቅራችን አካተናል። ቆይታችሁ ተሰሙታላችሁ። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይነሱ። ወደ መጀመሪያ ዜና ጥንቅራችን እናልፋለን። በአሜሪካና በእስራኤል ጋር በተፈጠረው ግጭት ውስጥ ታዋቂ ኢራን ጠንካራ አቋም ያላቸው ወታደራዊ መሪዎች እነዚህም በሁለቱ ጥቃት የተገደሉት ብርጋዴር ጀኔራል አህመድ ቫሂድ ኃላፊነቱ የኢራን እስላማዊ አብዮታዊ ዘብ ኮር ዋና አዛዥ የሆኑት የቀድሞ IRGC አዛዥና የመከላከያ ሚኒስትር የነበሩ አህማድ ቫድ በኢራን ከፍተኛ የጦርና የደህንነት ባለስልጣን መካከል ይገኛሉ። በአሁኑም ጊዜ IRGCን ይመራሉ። ሜጀር ጀኔራል እስማኤል ቃኢን ኃላፊነቱ የIRGC ቅዱስ ኃይል አዛዥ ቃኢን የኢራን በሀገር ውስጥ የሚካሄዱ ወታደራዊ ተልእኮች የክልላዊ ስትራቴጂካዊ እንቅስቃሴ የሚያስተዳድር የቅዱስ ኃይል ይመራሉ። ብርጋዴር ጀኔራል ሰይድ ማጂድ ሙሳቢ ኃላፊነቱ የIRGC ኤሮስፔስ ኃይል አዛዥ ሲሆኑ የኢራን ባላስቲክ ሚሳይል አቅምና የሰው አልባ አውሮፕላን ድሮን ፕሮግራሞች ይቆጣጠራሉ። ሪያር አድሚራል አሊ ፋዳቭ ኃላፊነቱ IRGC ምክትል አዛዥና ከፍተኛ የIRGC ኦፊሰር ሲሆኑ ቀደም ሲል IRGC ባህር ኃይል መርተው በአሁኑ ጊዜም የድርጅቱ ምክትል አዛዥ ናቸው። ብርጋዴር ጀነራል መሐመድ ካሚር ኃላፊነቱ የIRGC ምድር ኃይል አዛዥ የእስላማዊ አብዮታዊ ዘብ ኮር የምድር ኃይል ይመራሉ። ሜጀር ጀኔራል ያህያ ራሂም ሳፋሂ ኃላፊነቱ የኢራን ጠቅላይ መሪ ከፍተኛ ወታደራዊ አማካሪና የቀድሞ የIRGC ዋና አዛዥ ሲሆኑ አሁን በኢራን በጣም ተጽዕኖ ፈጣሪ ወታደራዊ ስትራቴጂዎች መካከል ይገኛሉ። ሙህሲን ሬዛ ኃላፊነቱ የቀድሞ የIRGC ዋና አዛዥና ከፍተኛ ወታደራዊ አማካሪ በኢራን በርካታ ከፍተኛ የደህንነትና የፖለቲካ ስልጣኖች ይዘው ያገለገሉ ሲሆኑ ልምድ ያላቸው ብሔራዊ ደህንነት ስትራቴጂ ተደርገው ይታወቃሉ። ሜጀር ጄኔራል አብዱራህማን ሙሳቪ ኃላፊነቱ የኢራን መደበኛ ጦር ዋና አዛዥ የኢራን መደበኛ ጦር ኃይል ይመራሉ። እንዲሁም በሀገሪቱ ከፍተኛ የጦር መኮንኖች መካከል አንዱ ናቸው። የኢራን ጦር የሚደግፉ ወገኖች እንደሚሉ ከሆነ እነዚህ ልምድ ያላቸው አዛዦች ከባድ ጥቃቶችና ጉልህ ኪሳራዎች ካደረሱ በኋላ በአሜሪካ 3 የተለያዩ ጊዜ የተኩስ አቁም እንድትፈልግ አስገድደዋታል ተብሎ ከሚነገርላቸው የኢራን ወታደራዊ መሪ መካከል ይጠቀሳሉ። ወደ ሀገራችን ስንመለስ ከፋኖ ጋር መወጋታችን አይቀርም አሉ የህወሓት ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረእግዚአብሔር ወይም በቅጽል ስማቸው ሞንጀሪኖ ከሰሞኑ አንድ መድረክ ላይ አነጋጋሪ አስተያየት ሰጥተዋል። አሁን ከተጠመርናቸው ኃይሎች ጋር መዋጋታችን አይቀርም ብለዋል። የኃላፊዋ ንግግር የጽምዶም ኃይሎች የትብብር መሰረት የሚያናጋ ነው ተብሎ ወይዘሮ ፈትለወርቅ ቃል በቃል የተናገሩት ዋናው ነገር ብልጽግናን ለመጣል ፍላጎት ያሳየን እንጂ የእኛ ስብስብ እርስ በርሱ እሳትና ጭድ ቢሆንም እንኳ አብረን እንሰራለን ብለዋል። ብልጽግናን ከጣል በኋላ ደግሞ አሸናፊ ለመለየት ሌላ ዙር ፍልሚያ ይኖረናል ሲሉ ሌሎችን ስጋት አስደንግጠዋል። እነዚህም እየተዘጋጀን ነው። በተለየ መልኩ የተጀመረው ትብብራችን ስናየው የተለያየ ፍላጎት ያለን ኃይሎች ከሆን ነው ትብብር እየፈጠርን ያለ ነው ብለዋል። በዓላማ በፕሮግራም የወደፊቱ የረጅም ጊዜ እቅድ ምናምን አንድነን ማለት አይደለም ብለዋል። ትብብራችን በዛች የምትገናኘን ነገር ብቻ ነው። እኛ ከፋኑ
የምንለይበት የፖለቲካ አቋም አለን ብለዋል። ከሻዕቢያ ይሁንም ከሌሎች የተለያዩ ኃይሎች የምንለይባቸው ማዕት ጉዳዮች አሉ ሲሉ በግልጽ ተናግረዋል። አንድ የሚያደርገን ግን የብልጽግና ስርዓት የሁላችንም ስጋት ነው የምንለው ነው። ይችን ብቻ ነው የሚያገናኘን። እንደ ተሞክሮ ልንወስድ የሚገባን ነገር ደግሞ እንኳን አሁንም ብዙ ጉዳዮች ልዩነት ካለን በዓላማ ከማንገናኛቸው የተለያዩ ኃይሎች ጋር የምንፈጥረው ትብብር ይቅርና ኢህአዴግንም እኮ ፈርሷል ብለዋል። ኢህአዴግ እኮ ኦሮሞን፣ አማራ፣ ደቡብ ኢትዮጵያ ኃይሎች 4 ድርጅቶች አንድ ላይ ሆነን የፈጠርነው በፕሮግራሙ ወይም ዓላማ አንድ የነበር ድርጅት ነበር። ግንኙነታችን ስትራቴጂካዊ ነበር፣ ታክቲካዊ አልነበረንም ብለዋል። በተለያዩ ቋንቋ የጻፍናቸው አንዳንድ ፕሮግራም ነበር የነበረችን፣ ግንባር ከመሆናቸው ውጭ አንድም ድርጅት ማለት ነበር። በዚህ ደረጃ ነበር። ሰዎች እኮ ተከራርተናል። እንኳን ይህንን በዓላማ ከማይመሳሰሉ ኃይሎች ጋር የምንፈጥረው ትብብር ይቅርና ሲሉ ወይዘሮ ፈትለወርቅ ገብረ እግዚአብሔር ገልጸውታል። 30 ሺህ የሚጠጉ የትግራይ ክልል ተማሪዎች የ12ኛ ክፍል ሀገር አቀፍ ፈተና በአዲስ አበባ፣ መቀሌ፣ አክሱም ዩኒቨርሲቲ በወረቀትና በበየነ መረብ መውሰድ ጀምረዋል። የትምህርት ሚኒስትር ዴኤታ ፕሮፌሰር ክንዲያ ገብረ ሕይወት የትምህርት ምዘና ፈተና አገልግሎት ምክትል ዋና ዳይሬክተር አቶ ተፈራ ፈይሳ እንደገለጹ ከሆነ በፌዴራል መንግስት ባለሙያዎች የተቀናጀ ድጋፍ ተማሪዎች ያለምንም ስጋት ወደ ፈተና አዳራሽ ገብተዋል። የፈተና መርሃ ግብር በክልሉ ተቋርጦ የነበረውን ትምህርት ሂደት በማንሳት የወጣቶችን ቀጠና ከፍተኛ ትምህርት ዕድል የሚያስቀጥል መሆኑን ተመላክቷል። በሳውዲ ተጨማሪ 5 ኢትዮጵያውያን በሞት ቀጣች። አደንዛዥ እጽ በድብቅ ወደ ሀገራት ሲያስገቡ ተይዘው የተባሉ 5 ኢትዮጵያውያን ስደተኞች ሰኞ ዕለት ሐምሌ 22 2018 ዓ.ም በአሲር ግዛት በሞት የተቀጡ ሲሆን ይህም በቅርብ ጊዜ በሳውዲ በሞት የተቀጡ ኢትዮጵያውያን ቁጥር ወደ 17 አድርሶታል። የሀገሪቱ የሀገር ውስጥ ጉዳይ ሚኒስትር እንዳስታወቁት ቅጣቱ የተፈጸመው ፍርድ ቤት በሸሪዓ ሕግ መሰረት ጥፋተኝነታቸው አረጋግጦ የጠቅላይ ፍርድ ቤት ብይን ካጸና በኋላ ሲሆን ዓላማው ዜጎች አደንዛዥ እጽ አደጋ ለመጠበቅ ነው ተብሏል። በሚቀጥሉ ዙር መጋጨቶች ይጠበቃል ሲሉ ዋና ኮሚሽነር ፕሮፌሰር መስመር አሪያ ተናግረዋል። ወገኖች የተነጋገሩ ሲሆን ግልጽ ሆነው የተነጋገሩ ነው፣ ቅርብ ለቅርብ ሆነው እየተነጋገሩ ነው፣ እየተከባበሩ እየተነጋገሩ ነው ብለዋል። በቀደም 2 ቀን በፊት እንደነገርኳችሁ ለዚህ ጥቃት የሚቀጥለው ፌዝ ዙር ላይ አለመጋጨቶች ይጠበቃሉ። ምክንያቱም ሁላችንም ይዘን የመጣነው ነገር እዚህ የምናረግፈው የመደማመጫ ፌዝ ነው፣ ተከባብሮ የመነጋገር ፌዝ ወይም ክፍል ነው ሲሉ ገልጸውታል። አንዳንድ ጊዜ ወደ ቁጣ እንሄዳለን፣ አንዳንድ ጊዜ ወደ መከፋት፣ አንዳንድ ጊዜ መኮራረፍ እንሄዳለን። አንዳንድ ጊዜ ለዘመናት ይዘን የመጣነው ጥያቄ ስለሆነ ከዚህ ፌዝ ላይ የመለያየት ፌዝ ስለሆነ በዚህ ብዙ ነገሮች ያጋጥም ብያችኋለሁ ነበር ሲሉ ገልጸዋል። ግን እንደተፈራው አይደለም። ቢያንስ ከእንግዲህ ወጪ የምናረጋቸው ምን እንዳሏችሁ ባላውቅም እኔ ቢያንስ ያስተካከልኩት ነገር ግን በሀገር ግንባታ ሂደት ላይ እንደተከተሉት ያሉ ያላስተካከልኳቸው ብዙ መከባበር አለ ሲሉም ገልጸውታል። ስለ ሃይማኖቱ በዚህ ሂደት ውስጥ ተነስቷል። ሀገር ግንባታ፣ ስለ ኢትዮጵያ ማንነት ብዙ ነገሮች ብዙ ጉዳይ ተነስተዋል። ያም ሆኖ ግን ትልቁ መከባበር የታየበት ነው ብለዋል። አልፎ አልፎ የሚነሱ ግጭቶች፣ አጋቢዎች መኖራቸው እጅግ በጣም አስፈላጊ ነው ብለዋል። ስለዚህ ስኬት በጣም ጥሩ ነው። ነገር ግን አሁን ወደሚቀጥለው ስልጣናዊ ፌዝ ላይ ስንሄድ ያው ድምጾች ይጨምራሉ፣ ሀሳቦች ይጨምራሉ፣ እውቀት ይጨምራል። አሁን የኔ ሀሳብ የሚለው ቀስ በቀስ እዚያ ላይ እየተናወጠ እኛም ሀሳብ የኛ የሚቀጥለው ቀስ እያልን እየተጠጋጋን ስለሆነ እንሄዳለን ሲሉ ገልጸውታል።